ሴት ማለት ምን ማለት ነው? ትዳር ባይዘ ሰማዕትነት ነው። እስከ መጨረሻ ድረስ መታገልና መጋደል። ልባም ሴትን ማን ያገኛታል? ዋጋዋ ከቀይ እንቁ ይበልጣል። እንግዲህ የልባም ሴት ተግባራት መጀመሪያ የሚጀምረው እናትና አባቶቻችን የቅዱስ ቁርባን ሕይወት ነበራቸው ወይ? እኛን ሲወልዱ የወለዱን የሚለው ነገር እኛን ልባምና መልካም ሴት እንድንሆን። ሰላም ሰላም፣ በአገር ውስጥም በውጭም ያላችሁ ዚግዛግ ቲዩብ ቤተሰቦች እንደምን አላችሁ? እንግዲህ ዛሬ በአንድ ቪዲዮ መጥቻለሁኝ። እሱም ልባም ሴት ማለት ምን ማለት ነው፣ ልባም ሴት እንዳንሆን ምን ያዘን የሚለውን ነገር እንነጋገራለን ማለት ነው። እንግዲህ ሴቶችዬ ልባም ሴት እንዳንሆን ምንድነው የያዘን? ልባችንን ያስጨነቀው እምቢተኝነት ምንድን ነው የሚለውን ነገር በዚህ ቪዲዮ የምንነጋገር ይሆናል። እንግዲህ ከመጽሐፍ ቅዱስ አንጻር ልባም ሴት ማለት እጅግ ውድና ብርቅ ነች። ይህንንም ቃል በመጽሐፈ ምሳሌ ምዕራፍ 31 ቁጥር 10 እስከ 31 ድረስ ዘርዝሮታል። ልባም ሴትን ማን ያገኛታል? ዋጋዋ ከቀይ እንቁ ይበልጣል ይለናል። እንግዲህ እንቁ ምን እንደሆነ ታውቃላችሁ? በጣም ውድ ነው ዋጋውም። ከዛ እያስበለጠ ነው፣ ትበልጣለች እያለ ነው ሴትነትን እየተናገረ ያለው። እና እኛ እንዳንሆን የያዘን ነገር ምንድን ነው? ለምንድን ነው ልባችን እምቢተኛ የሆነው? ለምንድን ነው ለእግዚአብሔር አልገዛ ያለው ልባችን የሚለውን ነገር እንነጋገርበታለን። እንዲሁም ደግሞ የባሏ ልብ ይታመንባታል፣ ምርኮማ አያገኛትም እያለ እድሜዋን ሙሉ መልካም ታደርጋለች ክፉንም አታደርግም እያለ እስከ 31 ድረስ እየዘረዘረው ይመጣል። ገብታችሁ ማንበብ ትችላላችሁ። ዘርዝሮታል ማለት ነው። እና ምንድነው የያዘን? በእውነት ተይዘናል እኮ የሆነ ነገር ስንባል በቃ ልባችን ያጉረመርማል። በአፋችን ባናወራው እንኳን በጭንቅላታችንና በልባችን በቃ አላርላ ይሰለቸናል። የሆነ እንዴ ምን አገባኝ ቢሆን ባይሆን ባደርግ ባላደርግ የራሱ ጉዳይ ምናምን እያለን ከራሳችን ጋር እናወራለን። እና እንደዛ ያደረገን ነገር ምንድን ነው? ለምንድን ነው መሸነፍ ያቃተን? ለምንድን ነው እግዚአብሔርን ቃል መቀበል ያቃተው? ልባችን ተይዘናል እኮ። አሁን ስለ አገባች ሴት ነው የምናወራው። አግብታ ትዳሯን የምትመራ ልጆቿን የምታስተዳድር ባሏንም የምታከብር የምትፈራ ሴት ላይ ነው የምንነጋገረው። ያው በመንፈሳዊ ጋብቻ የተጋቡ ከሆኑ እንዲሁም ደግሞ የጾም ጸሎት ህይወት ካላቸው ነው። እሱንም ማለት ነው እነዛን ዓለማውያን አይተናቸዋል፣ ምን አይነት ህይወት እንደሚኖሩ ምን አይነት ኑሮ እየኖሩ ነው። ትዳር ባይዘ ሰማዕትነት ነው። እስከ መጨረሻ ድረስ መታገልና መጋደል ነው። እንግዲህ እንደ አባታችን እንደ አቡነ ተክለ ሃይማኖት እንደ ሰማዕቱ ቅዱስ ጊዮርጊስ የራሳችን የሆነ የህይወት ሰማዕትነትን እየከፈልን የምንኖር በጣም ብዙ ባለ ትዳሮች አሉ፣ በመንፈሳዊ ጋብቻ ተጋብተው ህይወታቸውን የሚኖሩ። ዚግዛግ ቲዩብ። እኛ ሴቶች እንግዲህ እቤት ስንውል ብዙ ነገር እናስባለን። አይምሯችን ልጆቻችንን ትምህርት ቤት ካደረስን በኋላ ባላችንን ስራ ከሸኘን በኋላ ብቻችንን እንሆናለን አይደለ? ስራችንን ጨርሰንም ሊሆን ይችላል። ብቻችንን ስንሆን ግን ዲያብሎስ በጣም ብዙ ነገር ነው የሚያሳስበን። በጣም ማለት ነው። በቃ እሱ ሸኝተሽዋል ወይ ደግሞ ስትደውይለት ላያነሳልሽ ይችላል። እሱ ስራ ላይ ሊሆን ይችላል፣ እንጀራ ፍለጋ ክፍለ ሀገር ወጥቶ ሊሆን ይችላል፣ ወይ ደግሞ ስብሰባ ላይ ገብቶ ሊሆን ይችላል። በዛሽ ቅጽበት ግን ዲያብሎስ መጥቶ በጆሮሽ ያንሾካሾካል። ከሌላ ሴት ጋር እኮ ነች፣ ከሌላ ሰው ጋር እኮ ነው፣ እሱ እኮ እንደዚህ ነው፣ እሱ ስለማይፈልግሽ እኮ ነው። አሁንማ ወለድሽ፣ በቃ ያንን መልክሽን ያንን ውበትሽን በላ፣ ከዚህ በኋላ አይፈልግሽም እኮ ዝም ብለሽ ነው የምትደክም እያለ እያንሾካሾከ ይነግረናል። እና ያንን ሀሳብ እንደው መንፈሳዊ ሆና እውነት የምትቀበለው ከሆነ በጣም ችግር ውስጥ ነው የምንገባው። ምክንያቱም የማን ሀሳብ እንደሆነ ቀድማ የምታውቅ ስለሆነች ማለት ነው። ነገር ግን መንፈሳዊ መሆንን አንዳንዴ እንትን ይለናል፣ በቃ ያወዛግበናል። ቢሆንስ ግን ምናምን ነገር ብሎ የሆነ ጆሮአችን አካባቢ ላይ ያሾካሾክብናል። ግን በስላሴ ስም ይሄ ሀሳብ የኔ አይደለም፣ ይሄ አስተሳሰብም የኔ አይደለም፣ ይሄ ሀሳብ ያንተ ነው፣ በቅዱስ ሚካኤል ስም የታሰርኩን ብለን በስመ አብ ወወልድ ወመንፈስ ቅዱስ ብለን አቡነ ዘበሰማያት ደግመን ከሀሳባችን ዞር እንዲል። አንዳንዴ እኮ መጥፎ ሀሳብ ራሱ ሲያሳስበን በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ ብለን በስመ አብ ወወልድ ወመንፈስ ቅዱስ ምንድነው እያሰብክ ያሉት እንላለን። ያ ምንድነው? ዲያብሎስ እኛን ሊያስተን
የኛ ያልሆነውን ሀሳብ የኛ ፈቃድ ያልሆነውን ሀሳብ አምጥቶ በጆሮአችን ሹክ ብሎ ወደ ተግባር እንድንገባ ነው የሚፈልገው። እና አብዛኛውን ጊዜ ባለትዳሮችን ካየናቸው ወይ እሷ መንፈሳዊ ትሆናለች፣ በመንፈሳዊ ህይወት ውስጥ ሆነው መንፈሳዊ ህይወት ማስኬድ ያቅታቸዋል። ልክ መንፈሳዊ ጋብቻ ከተጋቡ በኋላ ወይ እሷ ናት በደንብ የምትጸልየው ወይ እሱ ነው በደንብ መንፈሳዊ ህይወት ተጋድሎ የሚኖረው ማለት ነው። እና ያም እንዳይሆንና እንዳይቀጥል እኛ ምን ማድረግ አለብን? እኛ ሴቶች ለባሎቻችን ምንድን ነው መሆን ያለብን? አንዳንድ ጊዜ በቃ ስራ አምሽቶ ሊሆን ይችላል፣ ወይም ደግሞ ጉዳይ ገጥሞት ሊሆን ይችላል፣ ወጥቶ አምሽቶ ሊመጣ ይችላል። እና የኛ ፊድባክ ምንድን ነው መሆን ያለበት? እሱ በስራ ተበሳጭቶ ሊሆን ይችላል፣ ፊቱ ደስ የማይል ሊሆን ይችላል እኮ አመጣጡ ስታዩት በቃ አንኳክቶ ምናምን ገብቶ ሰላም ራሱ ላይለን ራሱ ይችላል። ግን የኛ ፊድባክ ምንድን ነው መሆን ያለበት? ዛሬማ በቃ ስደውልልህም አታነሳም፣ እንደዚህ ያለ አይደለ አላቅም ነገር የሚል አንደበት አለ አይደለ? እንደዛ መሆን የለብንም። በቃ ደግሞ ተበሳጭቶ ነው የመጣው ብለን ተረጋግተን እንዴት አመሸ፣ ሰላም ነው፣ ውሎ እንዴት ነበረ፣ ወይ ኮቱን እያወለቅሽለት ሊሆን ይችላል፣ መኝታ ቤት ገብታችሁ እያወራችሁ ሊሆን ይችላል። እና ይሄ እንዴት ነው በነገር ባንቀበል ባለን ነገር የለም በቃ እሱን ደስተኛ ማድረግ። አንድ ክፍል ቤትም ሊሆን ይችላል ያለን ቤት ማለት ነው። ግን የሆነ በቃ አይምሮ ሪፍሬሽ እንዲያደርግ አንዱን ነገር ከአንዱ ቦታ ቀያይረን የሆነ ምግብ በቃ ደስ የሚለውን ነገር እሱ ሽሮ የሚወድ ከሆነ ለምሳሌ ሽሮ ሰርተን፣ አልጫ የማይበላ ከሆነ ደግሞ የሆነ ቀያይ ወጥ ነገር ሰርተን ባለን ነገር አለ አይደል ሪፍሬሽ አይምሮ ሪፍሬሽ እንዲያደርግ ቤቴን እንዲል። አብዛኛውን የባል ትዳር መለያየት ምክንያት ይሄ ነው። በቃ እሷ ወይ ቲክቶክ እያየች እሱ ይመጣል፣ እንዴት አመሸ፣ ሰላም አመሸ፣ እንዴት ነበር ውሎ፣ ሰላም። ከዛ በኋላስ ምን ቲክቶክ ምግብ ይሆናል፣ ራት ይሆናል፣ አይሆንም። እሱ ያለበትን ውሎ እኛ አናቅም። ስራ ላይ ምን እንዳጋጠመው አናቅም። ተጣልቶ ሊሆን ይችላል ከሰው ጋር። የኛ ግን ምላሽ መሆን ያለበት እንደዛ አይደለም። እንዴት መጣት፣ ስራ እንዴት ነበረ፣ ስደውልልህ እኮ አታነሳም፣ ቢዚ ሆነ ነው መሰለኝ፣ በቃ አረፍ በና ቦርሳውን መቀበል፣ ሻወር እንዲወስድ ማድረግ፣ በቃ ትሪትመንት ማድረግ ያስፈልጋል። ከዛ በኋላ ደግሞ ልክ ራት ከተበላ በኋላ ወይ የጸሎታችሁ ሰዓት 3 ሰዓት ሊሆን ይችላል፣ በጣም ደክሞት ሊሆን ይችላል እሱ። በቃ አንተ እረፍት አድርግ፣ ወይም ደግሞ ጸሎት ክፍል አብራችሁ ገብታችሁ አንተ ቁጭ በል፣ በቃ ከቻልክ አባታችሁ ነው ይበል፣ ካልሆነ ደግሞ እኔ ጸልያለሁኝ ብላችሁ አብራችሁ ጎን ለጎን መጸለይ፣ ማሳሰብ፣ ለእግዚአብሔር ትዳራችሁን አሳልፋችሁ መስጠት። በዚህ ውስጥ ሲሆን ትዳር ምን እየሆነ ይመጣል? እየጠነከረ ይመጣል። በመሀላችሁ ያለው ክፍተት ምን እየሆነ ይመጣል? እየጠበበ ይመጣል። ካልሆነስ ግን እባክሽ የራስሽ ጉዳይ፣ እባክህ የራስህ ጉዳይ። ስደውልልህማ አታነሳም፣ ስደውልሽማ አታነሽም። ከማን ጋር ሆነሽ ከሆነ በጣም ከባድ ነው የሚሆነው። አብዛኛውን ጊዜ ቅዱስ ቁርባንን እንደምን እናየዋለን? ትዳር ውስጥ ስንገባ እንደሚያያዣ እንቆጥረዋለን። በቅዱስ ቁርባን ወይም ደግሞ በተክሊል ያገባን ሰዎች እንደ ምንድን ነው የሚያዩት? በቃ ከዚህ በኋላ አይሄድም ወይም ደግሞ ማሰሪያ አድርገው የሚያስቡት አብዛኛውን ጊዜ እንደዛ ነው ብዬ የማስበው፣ እንደኔ አስተሳሰብ ነው። እና ከተጋቡ በኋላ ቅዱስ ቁርባን ያልተቀበሉ በጣም ብዙ ሰዎች አውቃለሁኝ እኔ። ለትዳር ብቻ ማለት ተጋቡ፣ ከዛ በኋላ የቅዱስ ቁርባን ህይወት የሌላቸው። እግዚአብሔር ያምጣቸው፣ እግዚአብሔር ይመልሳቸው። ግን መሆን የለበትም። ይሄ ምንድን ነው የሚያሳየው? በመሰረቱ መንፈሳዊ ጋብቻ ትምህርት አለመማር ማለት መንፈሳዊ ህይወት ጋብቻ ስንማር ያለን የመንፈሳዊ ቅዱስ ቁርባን እንትን በጣም የጠነከረና እንደውም ለዛ ነገር ቶሎ እንድንቀበል እግዚአብሔር በቤታችን እንዲሰራ እግዚአብሔር በቤታችን እንዲመላለስ የሚያደርግ ነገር ነው። እና ያም ይመስለኛል አንዳንዴ ልክ በቅዱስ ቁርባን አንዴ ከተጋቡ በኋላ እንደውም አብዛኛውን ጊዜ ምንድን ነው የሚያደርጉት? በቤተ ክርስቲያን ወይ የሆነ ቀን ሐሙስ ቀን ወይ ደግሞ ማክሰኞ ቀን ላይ ያደርጉትና ከዛ በኋላ እሁድ ቀን ደግሞ የጭብጨባና ምንድን ነው የሚባለው ይሄ የእስክስታ
እንትን ሰርግ ነው የሚሆነውና እንደዛ መሆን የለበትም። ምክንያቱም ይሄ የጋብቻ ትምህርት ካልተማረ አንድ ሰው ሊያደርገው የሚችለው ነገር ይሄ ነው እንዴ። ቤተክርስቲያን ካላስተማረች፣ ቤተክርስቲያን ይሄን ነገር ካልመለሰች ማንም ሊመለስ አይችልም። እና አንዳንዴ ቅዱስ ቁርባንን እንደ መያዣ ከዚህ በኋላ አይፈታኝም አንለያይም ተብሎ የሚገባበት አይደለም። እግዚአብሔር ስንጋባ የምንገባው ቃል ኪዳን አለ። ያንን ቃል ኪዳን እንድንኖረው ያንን የገባናትን እጃችንን ጭነን መጽሐፍ ቅዱስ ላይ ጭነን የማልነውን መሐላ እንድንኖረው ነው እግዚአብሔር የሚፈልገውና ልክ እኛ ከተጋባን በኋላ ቅዱስ ቁርባንን እርግፍ አድርገን እንተወውና ህይወታችን በቃ ዝብርቅርቅ የወጣበት ህይወት ይሆናል ማለት ነው። ለዓለማዊ ህይወት ነው የምንሮጠው። መንፈሳዊ ህይወታችንን ትተን ለዓለማዊ ህይወት ነው የምንሮጠው። የአንዷን ቤት እናይና ለእሷ ቤት የገባውን ነገር እኔም ቤት መግባት አለበት ብለን እንሮጣለን። በቃ የሶፋ ገዝታለች ሶፋ መግዛት አለብኝ ሩጫ። ግን መሆን የለበትም። ምክንያቱም መንፈሳዊ ጋብቻ ላይ መንፈሳዊ ህይወት ከሌለ ትንሽ ይከብዳል። ለስጋችን አድልተን ነፍሳችንን የምንጎዳት ከሆነ እግዚአብሔር የማይፈልገው ነገር ነው። መጀመሪያ ነፍሳችንን በደንብ ስናጠነክረው እንዲሁም ደግሞ እግዚአብሔር የሚፈልገውን ቃል ኪዳን አክብረን ስንኖር ነው ትዳራችንም የተባረከ የሚሆነውና ዚግዛግ ቲዩብ እንግዲህ የልባም ሴት ተግባራት መጀመሪያ የሚጀምረው እግዚአብሔርን ከመፍራት ነው። አንድ ሰው እግዚአብሔርን የማይፈራ ከሆነ ምንም ነገር አይፈራም። እግዚአብሔር የሌለው ሰው በእውነት ምንም ነገር አይፈራም። ሰው ምን ይለኛል ከሚል ይልቅ እግዚአብሔር ምን ይለኛል የሚል ሰው በጣም በቃ እንደውም አንዳንድ ጊዜ ኧረ ሰው ምን ይለኛል፣ ኧረ እንትና እንዳታይኝ፣ ኧረ ተሊቷለች፣ ኧረ ገሌ እዛ ጋ ቁጭ ብሏል፣ ኧረ እንዳያይኝ። እኛ እዚህ ጋ ኃጢአት እየሰራን እኮ ነው። ግን ዋናው የሚያየን እግዚአብሔር እያለ እኛ ምንድነው የምናየው? ሰውን ነው። ኧረ ሰው እንዳያይኝ፣ ኧረ እንደዚህ እንላለን በነጠላችን ሲፈልገን፣ ከፈለግን ደግሞ የሆነ በቃ ይሄ ግን በጣም ማለት እኔ እንጃ እኔ እንዴት እንደምገልጸው አላውቅም። እግዚአብሔርን መፍራት በጣም በቃ ዋናውና ቁልፉ ነገር ነው ለልባም ሴት ማለት ነው። እግዚአብሔርን የምትፈራ ሴት አንድ ሴት በቃ በህይወቷ በቃ መስተካከል የሚገባውን ነገር እያስተካከለች ነው የምትመጣው። ገዳም በሄድ አይደለም፣ ተራራ በወጣ አይደለም። እነዚህ ተግባራት ናቸው። ይሄ ማንም የሚያደርገው ነገር ነው። ግን ገዳም ሄደን ውለን እኮ መተን አንዳንድ ጊዜ ለቤታችንን ሰላም እናደርገዋለን፣ ብጥብጥ የምናደርገው። ኧረ በስመ አብ የመጣሽበትን አስቢ፣ ኧረ ኬት ነው የመጣሽው፣ ኧረ የዋልንበትን አስቢ እየተባለ ማለት ነው። ልክ የሆነ ቤት ውስጥ ስገባ እዚህ ጋር ምንድን ነው ይሄ እንትን ተቀምጦ እዚህ በቃ በብስጭትና በነገር እንጀምረዋለን የዋልንበትን ሁሉ። ፈራ እግዚአብሔር ግን ካለ በቃ አንዳንዴ እኮ ዝም ማለት ራሱ እኮ ጥሩ ነው። በቃ አለመናገር ማለት አለመናገር ስላችሁ ይሄ ኃጢአት እየሰሩ አንተ ተው ረፍ ይሄ ነገር ኃጢአት ነው ብሎ አለመናገር አይደለም። በቃ በትዕግስት ማሳለፍ፣ ዝም ማለት በቃ ያን ነገር እስኪያልፍ ማለት ነው። በነገር ሊቀበለን ሲሆን ሊሆን ይችላል ያ ሰው ማለት ነው። እኛ ቤት ቁጭ ብለን ከገዳም ስንመጣ ምን አንቺ እዛ ትዘያለሽ፣ እዚህ ስንት ነገር ተፈጥሮ በዚህ ሰዓት ምንድን ነው የምትመልሱት? የሄዳችሁበትን ቦታ አስቡት። በቃ ዝም ማለት ነው። እግዚአብሔር አስችለኝ፣ በቃ እግዚአብሔር ያስችለን። ሁላችንም አስችሎ ነው እዚህ የደረስነው አይደል? በቃ ያስችለናል። እና አንዳንዴ ይሄንበትን ውሏችንን እንዳንቀደስ የሚያደርግ መንፈስ ስላለ ያንን ነገር መዋጋት አለብን። ስለሆነ አንድ ሴት ልባም ለመባል እግዚአብሔርን መፍራት አለባት። ፈሪሃ እግዚአብሔር በደንብ በውስጧ መኖር አለባት። ከዛ ሲቀጥል ደግሞ መንፈሳዊ ህይወት ተጋድሎ ያስፈልጋታል። በቃ አሁን የምናወራው ስላገባች ቤቷን ስለምታስተዳድር እንዲሁም ደግሞ ልጆቿን ትምህርት ቤት ልካ እሷ ቤት ውስጥ ስለምትውል የቤት እመቤት ነው እያወራሁ ያለሁት ማለት ነው። ቤት ውስጥ ስንውል በጣም ብዙ ነገር እንለምዳለን። ዓለም እጃችን ላይ ነው፣ ስልካችን ላይ ነው ያለችው እና በስልካችን ብዙ ነገር እንጎረጎራለን፣ ብዙ ነገር እናያለን እና ነቅታ ግን ያንን ነገር ያንን ጊዜዋን ያንን ታይሟን ልጆቿን የላከችበትን ትምህርት ቤት ያደረሰችበትን ሰዓቷን
አብቃቅታ ለእግዚአብሔር ጊዜዋን የምትሰጥ ሴት ያችን ሴት መሆን አለብን እኛ ሴቶች። ያ ነገር ደግሞ እንዳይሆን የያዘን ሁላችንም በቃ ይሄ እንዴት ነው በቃ ደክሞኛል፣ ይሄ ሁሉ ስራ ሰርቼ ኧረ ቆይ ትንሽ ልረፍ እምንላት ነገር አለ። ይሄ ያለ ነገር ነው። እኔም አንዳንዴ እንደዛ ስለማደርግ ማለት ነው በጣም ይደክመኛል። ልጄን ማኔጅ አድርጌ ልጄን ካስተኛሁኝ በኋላ የሆነ በቃ የሆነች ታይም አለችኝ። ያችን ታይሜን እንዳልጠቀምበት ግን ዲያብሎስ ምን ያደርገኛል? ያደካከመኛል። በቃ ገና ሰውነቴ ሳይደክም ጭንቅላቴን ያደክመዋል። ኧረ ደክሞኛል በቃ እሱ ያውቀዋል እንላለን። ግን ነው መሆን የለበትም። በቃ እሱ ያውቀዋል። አዎ ያውቀዋል ተብሎ ደግሞ ግን ለእግዚአብሔር ጊዜ ያለመስጠት ራስ ወዳድነት ነው፣ ለስጋችን ማርላት ነው። ነፍሳችን እዚህ ጋር እየተጠማች እግዚአብሔር እያለች እኛ ነፍሳችንን አልጋ ላይ ስጋችንን አልጋ ላይ ብናሰርፈው እኔ ትርጉም ያለው አይመስለኝም። እንደኔ አስተሳሰብ ነው። አላውቅም ሴቶችዬ፣ እናንተን አስተሳሰብ ደግሞ እንግዲህ ኮሜንት ላይ ትጽፉልኛላችሁ። ልክ አይደለሁም፣ ልክ ነኝ። የእናንተን ፊድባክ ደግሞ ጠብቃለሁ ማለት ነው። እና ልባም ሴት እንድንሆን እግዚአብሔርን መፈለግ አለብን፣ መሻት አለብን። አንዳንድ ጊዜ ይሄ እንዴት ነው ወንድ የሆኑ ሴቶች አይታችሁ ታውቃላችሁ? ወንድ ስላችሁ አግብተው ምናምን ወንድ የሆኑ በቃ በቤታቸው እኔ በአቅራቢያ ስለማቅ ነው። እና እሷ ናት ግራ ይገባ ማን ነው ወንድ ምናምን የምንለው አለ አይደለ? በቃ እሱ ምንም ከሰው ጋር ስትጣላ ምናምን በቃ እሱ ኩምሽሽ ብሎ በቃ ቤት ውስጥ ነው እንትን የወንድ በቃ አለ አይደለ? ይሄ አይመስለኝም። ልባም ሴት ይሄ አይደለም። ይሄ ልባምነት አይደለም በእውነት ለመናገር ከሆነና ያም ግን የሚያደርገን ነገር አለን። ይሄ በቃ ግልፍተኛ፣ ይሄ የወንድ ባህሪ፣ ጮክ ብሎ መናገር በቃ እሱ ኧረ እንደዚህ ነው፣ ኧረ ባህሪዋ ነው፣ ኧረ ከድሮም ነው እንዲያስብለን የሚያደርገን ነገር አለ በእውነት ለመናገር። ምክንያቱም አንደኛ አመጣጣችን ሊሆን ይችላል። እንዴት ነው አመጣጣችን ስል እናትና አባቶቻችን የቅዱስ ቁርባን ህይወት ነበራቸው ወይ? እኛን ሲወልዱን መንፈሳዊ ተግባራትንስ እያደረጉ ነው ወይ የወለዱን የሚለው ነገር እኛን ልባምና መልካም ሴት እንድንሆንም እንዳንሆንም እንትን ነው። ይሄ እንዴት ነው ሶርስ ነው። አንድ ቤተሰብ ማለት ሁሉ ነገር እንዴት ነው የሚያገናኝ ነው። ለመጥፎም ስነ ምግባር ለመልካምም ስነ ምግባር ቤተሰብ ነው ዋነኛው ተጠያቂው ማለት ነው። እና እኛ ስንወለድ አወላለዳችን እንደዛ ነው ወይ? እናትና አባቶቻችን የቅዱስ ቁርባን ህይወት አላቸው ወይ? ይሰግዱ፣ ይጾሙ፣ ይጸልዩ ነበር ወይ? እነሱን እያየን ነው ወይ ያደግ ነው የሚለውም ነገር ልባም ሴት እንድንሆንም እንዳንሆንም ያደርገናል። ምክንያቱም እግዚአብሔርን እየፈሩ ከሆነ ያሳደጉን እናትና አባቶቻችን እኛም እግዚአብሔርን የማንፈራበት ምንም ምክንያት የለም። ምክንያቱም እግዚአብሔርን አንድ ሴት የምትፈራ ከሆነ የእግዚአብሔርን ቃላትና ትእዛዞችን ትጠብቃለች። ካልሆነስ ግን አፈንግጣ ከቃሉ ውጪ ሆና የልቧን ነፃ ፈቃድ ተጠቅማ እንደፈለገች ትሆናለች ማለት ነው። ስለሆነ ቤተሰብ ለኛ ለልባም ሴት መሆን ዋነኛና ምንጭ ነው፣ መሰረት ነው ማለት ነው። ቅዱስ ቁርባን ህይወት ካለ የስግደት፣ የጸሎት፣ የመንበርከክ መባ የመስጠት ልምድ ካለ ያንን ተግባር ነው እያየን እኛም የምንመጣው። እያደግን የእነሱን ተግባር ነው የምንፈጽመው። ካልሆነስ ግን በዛር በቀልቻ እንዲሁም ደግሞ ዛርም ቀልቻም ላያመልኩ ይችላሉ። ግን በፊት ላይ የተዉት የእናትና አባቶቻቸው ዛር እነሱ በማያውቁት ወይ በማሳመም ሊሆን ይችላል፣ ትተውት ሊሆን ይችላል፣ ላያመልኩት ይችላሉ። ግን ምንድነው በማሳመም ሊሆን ይችላል፣ ስኳር ደም ግፊት ሊሆን ይችላል። ያ ሊሆን ይችላል ግብሩ የሚያገኘው መድኃኒቱን በመቃም ሊሆን ይችላል። እንትኑ የሚያገኘው ግብሩን የሚያገኘው እንደ በፊቱ ቡና ወይ ላያፈሉለት ይችላሉ፣ ወይ የሆነ ነገር ላያደርጉ ይችላሉ። እና ይሄንን ያመጣውበት ምክንያት ዋነኛው ምንድነው? እኛ ለመመስረታችን እኛ መሰረት ይዘን እንድናድግ ቤተሰብ በጣም ዋነኛ ቁልፉን የሚወስደው ነው ማለት ነው። ስለሆነ ልባም ሴት እንድንሆን እኛ አሁን ማለት ገብቶናል የምንል ወይም ደግሞ እንግዲህ እግዚአብሔር ያንቃን። እግዚአብሔር አሁንም ከዚህ በላይ ማስተዋልን አድሎን መንፈሳዊ ለመሆን መንፈሳዊ ሴት ሆነን እየኖርን ያለን ሴቶች እኛ
እኛ በምናሳያቸው ወይ ነው ልጆቻችንን የሚያድጉት። እየተሳደብን እየተራገምን አላስፈላጊ ነገር እያደረግን ከሆነ ልጆቻችን ፊት የሚያዩትን ነገር ነው በቃ ትክክል ነው ብለው ነው የሚያስቡት። በቃ እኔና ባለቤቴ እየተጨቃጨቅን ከሆነ ኦኬ ትክክል ነው፣ ነገም እሱ ይጨቃጨቀኛል፣ የሚመታኝ ከሆነ ደግሞ እሱም ይመታኛል ማለት ነው። ስለሆነ ቤተሰብ ነው ለመልካምም ነገር ለመጥፎም ነገር መሰረቱ ያልኳችሁ ለዛ ነው። እና ልባም ሴት እንድንሆን እግዚአብሔር ማስተዋሉን ያድለን፣ ማስተዋሉን ይስጠን። እንዲሁም ደግሞ የኛ ተግባር ወሳኝ ነው እንዳልኳችሁ ቅድም በዛ ስንወለድ ዛር አይነጥላው ከሴት ጋር አብሮ ይወለዳል ማለት ነው። ከዛ ልክ ትዳር ልንይዝ ልንመሰርት ስንል ምን ያደርገናል? እንዳንመሰርት ያደርገናል ማለት ነው። ምክንያቱም እሱ አሳድጎኝ አሳድጊያታለሁኝ ብሎ ነው የሚያስበው። አብዛኛውን ጸበል ጊዜ ከሰማችሁት አሳድጌ እንዴት ምናምን የሚለው አብሮ የተወለደው ነው። አብሮ ሲወለድ አሳድጌ ምክንያቱም ከልጅነት እስከ እውቀት እንደ እጅና ጓንት እንደዚህ ሙሉ ሰውነታችንን ለብሶን ነው የተወለድ ነው ማለት ነው። ምክንያቱም የቅዱስ ቁርባን ህይወት መንፈሳዊ ነገር ተግባራት ከሌለ የራሱ አድርጎ ነው የሚያሳድገን ማለት ነው። ስለሆነ እኛ ደግሞ ነቅተንበት ሴቶች ልክ ትዳር ላይ ስንይዝ ልክ ትዳር ላይ ገብተን ህይወታችንን መስርተን አንድ ብለን ስንጀምር መንፈሳዊ ስለሆኑ ሴቶች ነው እያወራሁ ያለሁት ማለት ነው። መንፈሳዊ ያልሆኑ ሴቶችን ያው ታውቋቸዋላችሁ ማለት ምን አይነት ህይወት እየኖሩ እንደሆነ ኖርማሊ እየኖሩ ይሆናሉ። ጸጥ ብለው ስላችሁ ትዳሯን ቀጥ አድርጋ እየኖሩ ሊሆን ይችላል። ግን ምን አይነት ህይወት ነው? የቀን በቀን የጥርጣሬ ህይወት ነው። ስልክ ቼክ ማድረግ ነው። ማን ጋር ነው የደወልከው? ከማን ጋር ነው የተጻጻፍከው? ማናት እሷ? የት ሄደህ ነው? የት ወጥተህ ነው? ለምን ቆየህ? ስደውልልህ አታነሳም ማለት ይደብራል። በጣም የሚሰለች ነገር ነው። ከዛ ምን ይመጣል? መለያየት ይመጣል። ከዛ እሷ ሲንግል ማሞና ልጄን አሳድጋለሁ፣ ኧረ አልፈልግም፣ እንደዚህ ገለመኔ ቅብር ጥሴ ምናምን መሆን የለበትም። ዋናው ከመሆኑ በፊት ራሳችንን ማስተዋል፣ ራሳችንን መግዛት አለብን። ራሳችንን መቆጠብ አለብን። ከክፉ ሀሳብ መቆጠብ አለብን። ይሄ በይ የሚለንን ነገር ክንዱን መስበር አለብን። በጾም በጸሎት በስግደት መንፈሳዊ ህይወት እየኖርን ዛልላልን። ይሄ እንዴት ነው? መቁረብ እኮ እፈልጋለሁ፣ እንደገና መጠመቅ እፈልጋለሁ፣ እንደገና ደግሞ መጾምም እፈልጋለሁ። ግን በቃ ይሄ እንዴት ነው ዝያለው ብለን ሁለታችንም እንትን ከምንል አንዳችን አንቺ እኮ አንዳንዴ እኮ ምንድነው መሰላችሁ ሴቶች ብልጠትን መጠቀም ጥሩ ነው። እንዴት ነው ብልጠትን መጠቀም ጥሩ ነው ስላችሁ? ለመልካም ትዳርና ለልባም ሴት መሆን አሁን ባላችን በጣም እንትን ሊሆን ይችላል፣ ዝሎ ሊሆን ይችላል፣ ለመንፈሳዊ ነገር ማለት ነው። ግን እንደዚህ ብንለው አንተ እኮ እግዚአብሔር ይሰማል ከኔ ይልቅ አንተ እንትን ብትል እኮ እስቲ ተጠመቅ፣ እስኪ ዛሬ ሂድ፣ እኔ አልቻልኩም። የለም ይሄ እንዴት ነው በፍቅር ይሄ እግዚአብሔርን እሱን እንደሚሰማው ይሄ እንዲያደርገው ይሄ እንዴት ነው እንዲሳብ የለም ወደ አቋሙ እንዲመጣ ማድረግ በጾምም በጸሎትም እግዚአብሔርን እያሰበ እንትን እንዲል ማድረግ እንችላለን። እና ይሄ ከአንተ ምን አትጸልይ አትጾም ምናምን ብሎ ከመናገር ይልቅ አንዳንዴ መንፈሳውያንም ሆነን ይሄ አላስፈላጊ የሆነ ቃላት ምንናገራቸው ቃላቶች አሉ። እኔ ብቻ በጸልይ ብጾም ምን ትርጉም አለው? አንተ ካላገዝከኝ አንተ አትጸልይ እኔ ብቻ ምናምን ከምንል ወይ አባቴ እኔ እንደምታይኝ ከልጅም ጋር እየጸለይኩኝ ነው። ልጄንም እንደዚህ ትምህርት ቤት ልኬ እንደዚህ እያደረግኩኝ ነው። በቻልከው አቅም እንኳን በቃ እስኪ ጠዋትና ተነሳ እስኪና አንድ አቡነ ዘበሰማያት ብለህ ትወጣለህ። ሂደቱ እንደዛ ነው የሚለመደው። ባይዘይ እሺ ይሄ ባንዴና ጸልይና በቃ እንዳትጸልይም አንተ በእውነት መንፈሳዊ ወንድን ያገባሽ ሴት መንፈሳዊ ሴትን ያገባህ
ወንድ በእውነት በጣም እድለኛ ነህ። እግዚአብሔርን በእውነት በምንም ወይ ሳታስብ ስለማትውል ማለት ነው። ሳታስብ ስለማትውል ስል በጸሎት ህይወቷ ሳታስብ አትውልም። በቃ ከእግዚአብሔር ጋር ታገናኝሃለች። እንደውም አንድ እንትን ምን የሰማሁት ማህበራዊ ሚዲያ ላይ ነው እንደዚሁና እና ልጅየው አረብ ሀገር ነው ያለችው እና በጣም ትታመማለች። እናትየዋ ደግሞ እዚህ ኢትዮጵያ ነው ያለችው እና እናቴ እኔ በጣም ታምም ያለሁኝ እና በፊት ሰንበት ተማሪ ነበር። አንዳንድ ጊዜ ይሄ የምትወዱት መልአክ የሚለው ማነው የምትወዱት መልአክ ሊኖር ይገባል የሚል መምህር ሲያስተምር ሰምቻለሁኝ እና ሊኖር ይገባል። በእውነት ሁላችንም አንድ አጥብቀን ልንወደው የሚገባ ፈጥኖ በቃ እንዴት ነው ውስጣችን በጣም ልናስገባው የሚገባ ሊጠብቀን ጠባቂ መልአካችን ሊኖር ይገባል እና ሄደሽ እስኪ ጸልይልኝና ተጠመቂልኝ፣ እኔ በጣም አሞኛል። እኔ እንጃ እንትኑን ትክክል ልሁን አሉን ረስቻለሁኝ፣ ግን ይሄ ምኑን ለመግለጽ ፈልጌ ነው። ይሄ የእምነት ሞኝነት የሚባል ነገር አለ። ስላመንን ይደረግልናል። እግዚአብሔር በእምነታችን ልክ ያደርገዋል። እኛ እሱ ላይ ስለታመንን ማለት ነው። እና ሄደሽ ተጠመቂልኝ፣ እኔ በጣም ታምሜያለሁኝ። እንዴት ነው በሽታው በከፍተኛ ደረጃ ወደ ሰውነትሽ እየተሰራጨ ነው። ስለሆነ እኔ መምጣት አልችልም፣ አንቺ ተጠመቂልኝ ትላታለች ማለት ነው ለእናትየዋ እዚህ ሆና እና ከቻልሽ በትንሽዬ ሃይላንድ ትልኪልኛለች የሚመጣ ሰው ካገኘው ብላ ትላትና እናትየዋ ለ7 ቀን የተከታተለች ትጠመቃለች። ከዛ የሚመጣ ሰው ስታገኝ ደግሞ ያንን ጸበል ትልክላታለች ማለት ነው። ከዛ ስትልክላት እናትየዋ እዚህ እየተጠመቀች ነው፣ ልጅየውም እዛ እየጸለየች ነው፣ እየጾመችም ነው። በቃ መንፈሳዊ ነገርን እያደረገች ነው እና የሚያምሽን ነገር ነገረቻት እናትየዋ ማለት ነው። እና እዚህ አካል ላይ በደንብ ተጠመቂ ምናምን ብላ ነገረቻት። ከዛ ሄዳ ተጠመቀች። ልጅየው በስንተኛው ጊዜ ሐኪም ቤት ስትሄድ በሽታው ሙሉ ለሙሉ ከሰውነትሽ ውስጥ የለም፣ ጭራሽ የለም፣ አያሳይም ነው የተባለችው። ጸበሉን እዛ ጠጥታ ማለት ነው። ዶክተሮቹ በጣም ደነገጡ። በጣም ማለት ሰርፕራይዝ ነው የሆኑት። ሙስሊሞች ነበሩ፣ አረብ ሀገር ነው እንደነገርኳችሁ። እና ሰውየው በጣም በቃ ዶክተሩ በጣም ተገረመ፣ በጣም ተደነቀ። እንዴት ሊሆን ይችላል? ይሄ እኮ የማይሆን ነገር ነው ምናምን ሲላት ለእግዚአብሔር የማይቻል የማይሆን ነገር የለም፣ ሁሉም ነገር ይቻለዋል። እግዚአብሔርን ጠየቅኩት፣ እግዚአብሔር መለሰልኝ፣ እግዚአብሔር አዳነኝ ብላ ነገረችው። የትኛው እግዚአብሔር ብሎ እሱም በቃ አይደለ ማወቅ ፈለገ እና ሚስቱ የእሱ አይነት ህመም ትታመም ነበረ፣ የዶክተሩ ሚስት ማለት ነው። ከዛ እውነት ያንቺ አምላክ ሚስቴን ካዳናት እኔ ሙሉ ለሙሉ እምነቴን እቀይራለሁ አለችውና እሺ ችግር የለውም የኔ አምላክ ሁሉንም የሚያደርግ ነው፣ ሁሉም የሚቻለው ነው። አያችሁ አንዳንዴ በእምነታችን ጠንካራ ስንሆን እግዚአብሔር ሁሉን ነገር ይቀይረዋል። በእውነት ነው የምላችሁ። እናንተ ብቻ ታመኑለት። በቃ ይቻላል። ለእግዚአብሔር የማይቻል ነገር የለም በዚህ ምድር ላይ ማለት ነው። እና ከሆነ እኔ እምነቴን ቀይራለሁኝ አላት ማለት ነው። ኢትዮጵያ መጥቼ እምነቴን ቀይሬ አንቺ ወዳለሽበት እምነት እገባለሁኝ አላት። እውነትህን ነው? አዎ እናቴ ደወለች ቀጥታ። እናቴ ስለቴን አስገቢልኝ እኔ ድኛለሁኝ ብላ ደወለችላት ማለት ነው። ከዛ አሁን ደግሞ አንድ የቤት ስራ ልሰጥሽ ነው፣ በሃይላንድ እንደላክሽልኝ እምነትና ጸበሉን ላኪልኝ ትላታለች ማለት ነው። ከዛ ያው እነሱ አረቦቹ ታውቃላችሁ በጣም ተጠራጣሪና ያው እምነትና ጸበል አንድ እነሱ ያው እንግዲህ በእነሱም ጸበል አለ፣ እነሱም ጸበል አለ ስላቸው የተጸለየበት ይሄ ውሃ የሚሉት ነገር አላቅም ስለነሱ ብዙም እና እሱን በጥብጣ ይሄንን ቀባት ይሄንን ደግሞ አጠጣት ብላ ትሰጧለች እምነትና ጸበሉን። ከዛ ይሄንን ባደረጉ በ7ኛው ቀን ሐኪም ዶክተሩ ምርመራ ያደርግላታል ለሚስቱ። ሙሉ ለሙሉ በሽታው ከሰውነቷ ላይ ጠፋ ማለት ነው።
ከዛ ኢትዮጵያ መጥተው ሰምታችሁት ይሁን ሰምታችሁት አይሁን አላቅም። እዚሁ ማህበራዊ ሚዲያ ላይ ግን ይሄ ታሪክ በአንድ አባት ሲናገር ስለሰማው ነው በጣም ደስ ብሎኝ እግዚአብሔር እንደሚሰራ እግዚአብሔር እንደሚያደርግ የምንወደው መልአክ የምንወደው ጠባቂያችን እንደሚያደርግልን ካወቅን እንደሚደረግ እንድታውቁ ስለፈለኩኝ ነውና እዚህ መጥተው ኢትዮጵያ መጥተው ኦርቶዶክስ ሆነው ተመልሰው እንደሄዱ ነው የሰማሁት። እግዚአብሔር ያደርጋል፣ አዎ ያደርጋል። እንመናው፣ እንተማመንበት። በእግዚአብሔር ሁሉ ይቻላል ነው የምለው። ይሄንን ያመጣሁት ለምንድን ነው? እግዚአብሔርን ባሌን ቀይርልኝ ብለሽ ከለመንሹ ከክፉ ነገር በሙሉ ይጠብቀዋል እግዚአብሔር። በጣም ስራው የሚያደክም በጣም ይሄ ህይወቱን የሚያሰጋ ደረጃ አይነት ስራ ላይ እንኳን ቢሆን እግዚአብሔር ይጠብቀዋል። ጠባቂው መልአክ ይጠብቀዋል። ምክንያቱም ያንቺ ጸሎትና ያንቺ ልመና ዋጋው በሱ ስለሆነ ማለት ነው። ባልና ሚስት አንድ አካል አንድ አምሳል ስለሆኑ ማለት ነው። ወይ አባቴ እስቲ ተጠመቅልኝ፣ እኔ መጠመቅ አልቻልኩም፣ እኔ ዝያለሁኝ፣ እኔ ሰነፍ ያለሁኝ ብትዩ በአንቺ መዳን እሱ በሱ መጠመቅ አንቺ ዋጋ ታገኝበታለሽ ማለት ነው። ምክንያቱም እሱ ምን እያደረገ ነው ያለው? አንቺን ወደ መንፈሳዊ ነገር ወይም ደግሞ እሷ አንተን ወደ መንፈሳዊ ነገር ለማምጣት እየሞከረች ስለሆነም እንግዲህ ልባም ሴት ለመሆን እግዚአብሔርን መፍራት ዋነኛው ቁልፉ ነው። እግዚአብሔር ሁላችንንም ልባም ሴት ያድርገን፣ በቤቱ ያቆየን ነው የምለው። እንዲሁም ደግሞ ምንድነው አንድ ሀሳብ ልጨምርላችሁ። ካረዘምኩት በጣም ይቅርታ አድርጉልኝ። የመጀመሪያ ቪዲዮ እንደመሆኑ መጠን የመጀመሪያ የመጀመሪያ ቪዲዮ ነው እና እንደምትወዱ ተስፋ አደርጋለሁ። ትንሽ አጠር ያለች ሀሳብ ነው ከዚህ በኋላ የምጨምርላችሁ እና እኛ ሴቶች ውሃም ነን እሳትም ነን። ምንድነው ልላችሁ የፈለኩት ነገሮችን ማብረድ ያለብን እኛ ነን። በጣም በግልፍተኝነት ሊሆን ይችላል የመጣው፣ በጣም በቁጣ ሊሆን ይችላል የመጣው። ግን ያን ነገር ወደ መልካም የመቀየር ሴት ልጅ ብልሃተኛ ናት ይባላል እና ያንን ነገር ወደ መልካም የመቀየር ተሰጦ ሊኖረን ይገባል። ውሃ መሆን አለብን እኛ። እሱ እሳት ሲሆን እሷ ውሃ መሆን አለባት እና ምንድነው የሚባለው? መልካም ሴት ለባሏ ዘውድ ናት ይባላል። ዘውድ እንደምታውቁት ክብር፣ ጌጥ ነውና ልባም ሴትም እንደዛው ማለት ነው። ስለሆነ ልባም ሴት እንሁን። እግዚአብሔር ሁላችንንም ልባችንን ይመልስልን። ለዛሬ ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ሰላም ሁኑ።